ቢኒ እንግዲህ ከባድ ውሳኔ ወስኗል ማለት ነው። ምክንያቱም ውሳኔው ደግሞ እችን ሴትዮ ከዚህ በኋላ እዚህ ቤት ውስጥ ማየት አልፈለግም ሲል እንግዲህ ጉሮሮን ይዞ ከዚህ ቤት ውጭልኝ፣ አለያም በቃ የማደርገውን አላቅም፣ እኔም ከምሳሳት እሷን ከዚህ ቤት አስወጭልኝ፣ አለያ እኔ እወጣለሁ ሲል እንግዲህ ለእናቱ ተናገረ ማለት ነው። ከዛ በኋላ እንደምንም ብሎ እንግዲህ አረጋጋችሁ ማሚ። እድልም ይቅርታ ጠየቀችው። ለዚህ ሁሉ መንስኤ እኔ ነኝ፣ እባክህ ይቅርታ አድርግልኝ ቢኒያም፣ እባክህ እኔ የጠቀምኩ መስዬ ነው እንጂ እንደዚህ እጎዳሃለሁ ብዬ አላሰብኩም ነበረ፣ ግን በጣም ይቅርታ፣ ሆኖም አጥፍቻለሁ፣ እባክህን ይቅርታ አድርግልኝ አለችው። እሱ ለእድል አሁን ላይ ምንም አይነት መልስ መመለስም ሆነ እሷን ማየት አይፈልግም። ለምን? ያደረገው ነገር ስለሚጸጽተው። ከባድ ስህተት ሰርቷል። ከዛ ከስህተት ደግሞ እንዴት እንደሚወጣና እቺ ሮማን የምትባል ሴትዮ እናቴ ባልሆነች እያለ የሚጸልይበት ሰዓት ነው። ሮማን እንግዲህ የሱ እናት ከሆነች ከእድል ጋራ የሰራው ስህተት እስከ ዘላለም የአይምሮ ጸጸት ሆኖት ነው የሚኖረው። ስለዚህ ሮማን እናቴ እንዳትሆን ፈጣሪ አደራ እያለ ነው ማለት ነው። አስባችሁታል? ሳያውቁ እንግዲህ ሁለቱም ሌላ ነገር ውስጥ ገብተዋል። እድል አሁንም ምንም የምታውቀው ጉዳይ የለም። ለምን? ያው አፍቅረዋለች እንጂ ይሄ ሰው ዘመዴ ነው ወይስ ምንድን ነው የምትለው ነገር ውስጥ የምታውቀው ጉዳይ የለም። እሱ ግን በሚያጣራው አጣርቶ እንግዲህ ጥርጣሬ ውስጥ ገብቷል ማለት ነው። ለምን? አባባ እንግዲህ ያለውን ነገር ቢነግሩትም እሱ ያንን ነገር ለማየት ሲል እንግዲህ እሷን አልጋ ቤት ይዞ ሄዶ ጀርባዋን ገለጥ አድርጎ ሲያየው ሽታ አለላዋ ላይ በጣም ነበረ የደነገጠው። እውነት ለመናገር ክው ብሎን የደነገጠው አይታችሁ ከሆነ አይደል? ምክንያቱም የማሚ ልጅ እንግዲህ የጠፋችዋ ብሌን እንደዚህ አይነት ሽታ ነበራት ጀርባዋ ላይ። ያንን ነገር ሲያይ ነው ይሄ ልጅ እንግዲህ አዋራው ቡን ብሎ የደነገጠው። እንግዲህ ከዚህ በኋላ ራቂኝ፣ ጥይኝ፣ እንዳትቀርብኝ አልፈልግም ምናምን ሲላት እንግዲህ እድል አይምሮዋ ውስጥ የተመላለሰው ከአንዳንድ እንዲህ ፍቅሬን ስለገለጽኩልን ወይ የጠላኸኝ የሚለው ነገር ነበር የመጣላት። ምንም እንዳትይኝ እባክሽ፣ ግን ዞር በይ ካጠገቤ፣ አሰሚም እንዴ ብሎ ገፍትሮ እስከ መወርወር ድረስ ነበር የደረሰው። ያ ነገር ደግሞ በጣም ነበር ያስደነገጣት። እንዴ ቢኒያም እድል እኮ ነኝ ስትለው፣ አውቃለሁ እድል ነሽ፣ ግን በቃ ተይኝ ተይኝ ማለት አሰሚም እንዴ? ብቻዬን መሆን እፈልጋለሁ ተይኝ አላት። ከዛ በኋላ አምላኬ ሆይ ልጁ ምንድን ነው የሆነው? የሆነ የማላቀው ነገርማ አለ። ቢኒያም እኔ የማቀው ቢኒ በእኔ ላይ እንደዚህ ሊቀየርብኝ አይችልም በፍጹም። ምንድን ነው የሆንከው ብላ ብጠይቀውም አሰሚም አማርኛ አይደለ እያወራው ያለሁት፣ ተይኝ አልኩሽ ተይኝ በቃ አላት። ከዛም ልጅቱ እንግዲህ ደንግጣ ሄዳ ስቅስቅ ብላ አለቀሰች። ቆይ እንዴት ለምን እንደዚህ ሊጠላኝ ቻለ? ለምን ስትል እንግዲህ በጣም ነበረ ያዘነችው። ከዛ በኋላ እንግዲህ እሱ የጠላት መስሏታል። ነገር ግን አይደለም። እሱ እድልን የገነት ልጅ መሆኗን አውቋል። በትክክል አውቋል። ቢኒያም ግን አሁን መናገር አይፈልግም። አሁን እድል ያንን ዲኤንኤን ሄዳ ታስመረምረዋለች። ትክክለኛ እናትና ልጅ ናቸው ወይስ ቢኒያም የሌላ ሰው ልጅ ነው? ባደረገው ብዬ እመኛለሁ። እኔ ራሴ የኔ ምኞት ነው። ለምን? እነኚህ ልጆች ስህተት ሰርተዋል። በመሀላቸው እንደዚህ አይነት ነገር በመፈጠሩ ያው በጣም ነውር ነው። በነገራችን ላይ የሰሩት ስራ በእርግጥም አውቀው አይደለም፣ እንደ ማንኛውም ፍቅር ያዘው። ግን ደግሞ የልጅቷን ማንነት ሲረዳ አባባ ጋር የመመላለሷና የእድል አባባን ማወቅና የሮማን አባባ ጋር መሄድ ግራ ስላጋባው ጥርጣሬ ውስጥ እንዲገባ አደረገው ማለት ነው። ስለዚህ እንግዲህ ከዚህ በኋላ ያሉት ነገሮች በሙሉ ምንድን ናቸው? ከባድ ነው የሚሆኑት። አስባችሁታል? እናም ልጅቱ ደግሞ እንግዲህ ወይዘሪት ሜላት በቃ ትሁት ማነው እድልና ቢኒ ከተጣሉ ቢኒያም የኔና የኔ ብቻ ይሆናል አለች። እድልን ልሞክር፣ ሂጂና እድልሽን ሞክሪ አለቻት ሮማን። ከዛም ስትሄድ ጥንብርጉሷን አውጥቶ አባረራት። ቆይ ይሄ ልጅ ያሟል እንዴ? ምን አድርጊ ነው የሚለኝ?
ሁሉም ጤነኛ አይደሉም እንዴ ምናምን አለች። እሱም ደግሞ አንቺ ተሻለሽ፣ ምክንያቱም ከጀርባሽ ምንም ነገር የለም፣ አንቺ ንጹህ ሰው ነሽ ምናምን አላት። ቢንዬ እንዴ እኔ እኮ ሜላት ነኝ፣ ሌላ ሰው መስዬህ ነው እንዴ? እድል መስዬህ ነው እንዴ? እድልን አትጥሪብኝ፣ ስሟን እንዳትጠሪ አላት። ከዛም ተጣሉልኝ እሰይ ብላ እንግዲህ በደስታ ዘለለች ማለት ነው። ከዚህ በኋላ አክስቴ ቢኒ እኮ እድል ጋራ ተጣልተዋል። እውነትሽን ነው? አዎ ተጣልተዋል፣ ስሟን እንዳትጠሪብኝ ብሎ አለኝ። እሰይ ደስ ሲል፣ አሁን እኔም እንግዲህ ይችን አጋጣሚ ተጠቅሜ ቢኒን የራሴ አደርገዋለሁ፣ እሱ ሳያምርሽ ይቀራል፣ አርፈሽ ተቀመጪ አለቻት ሮማን። እንዴ አክስቴ ደግሞ አንዴ አብረሽን ሁኚ፣ አንዴ አርፈሽ ተቀመጪ፣ ለምንድን ነው ግራ መታጋቢኝ አለቻት። ከዛ በኋላ አይ እንደዛ ሳይሆን በቃ አላደለ ምንድን ነው አላደለ ታዲያ አክስቴ ንገርኛ፣ ምንድን ነው እሱ እኔ የማላውቀው ነገር ስትላት እንግዲህ መናገር ያለባትን ነገር በሙሉ ተናገረች ማለት ነው። ከዛ በኋላ የሆነውን ነገር እንግዲህ አይታችሁታል ማለት ነው። ከዚህ በኋላም ደግሞ የሚመጡት ነገሮች ከበድ ሊሉ ይችላሉ። ምክንያቱም እድል አሁን ላይ ልታረግዝ ወላ ትችላለች። አብራው ተኝታለች ከልጁ ጋራ። ይሄ ልጅ እውነት የሮማን ልጅ ከሆነ ነገር ሁሉ ተበላሸ። ነገር ግን እሱ የሮማን ልጅ ካልሆነ ችግር የለውም፣ በፍቅር ቢጣመሩም ማለት ነው። ዞሮ እንግዲህ ከዚህ በኋላ ብዙ ነገሮች ሊኖሩ ይችላሉ። እድልም ደግሞ እንግዲህ እንዳያቸዋት እኔ ፍቅሬን ባልገልጽለት ኖሮ እሱም እንደዚህ አይጠላኝም ነበረ። ወይኔ እድል በገዛ እጄ ፍቅሬን ገልጬለት ነው አይደለ? ዝም ብለና ብኮራበት ብደረደር ኖሮ እንደዚህ አይሆንብኝም እያለች ሌላ ነገር እንድታስብ አድርጓታል። ታዲያ ቢኒያም የቸገረው ቸግሮት እንጂ ሌላ ክፉ ነገር አስቦ አይደለም። እናም አሁን እንግዲህ ሁሉም ነገር ተበለሻሸ። ሁሉም ነገር እንዳላሰቡት እየሆነባቸው ነው። ይሄ ነገርስ እንዴት ነው እንደዚህ ሊቀጥል የሚችለው? በጣም ከባድ ነው እውነት ለመናገር እና ከዚህ በኋላ እንግዲህ እድልም በማሚ ፊት ይቅርታ ጠይቃለሁ ቢኒ ብላ ተንበርክካ፣ ምን ስላጠፋሽ ነው ይቅርታ የምትጠይቅኝ? ምን አደረግሽና? ምን የምን አውቃለሁ? በእርግጥም ያደረኩትን ነገር አላውቅም፣ ግን በቃ ይቅርታ ቢኒዬ፣ አጥፍቼ ሊሆን ይችላል፣ በጣም ይቅርታ አለችው። እባክሽን እድል ምንም አላጠፋሽም፣ ግን እኔ ብቻዬን መሆን ስለምፈልግ ነው። ከዛ በኋላ አይመስለኝም ቢኒ፣ ግን ይቅርታዬን ተቀበለኝ። ከዛ እንደምንም ብላ እንትናለች ማለት ነው። ዞሮ ከዚህ በኋላ የሚመጡት ነገሮች ያው ከበድ ይላሉ። ቢኒያምም ይቅርታውን ሊቀበላት አልቻለም። ምክንያቱም እሱ ጸጸት ውስጥ ነው ያለው። ከዚህ በኋላ እንግዲህ እኔም ያለኝ አማራጭ ከቢኒያም መራቅ ነው። ቢኒን ከራኩት ምናልባትም ሰላሙን ሊያገኝ ይችላል። እኔ ሰላሙን ለስቸው ሊሆንም ይችላል። አንደኛ ነገር ደግሞ እናቱ ስላለች መናገሬ የሆነ ከዛ በኋላ እንግዲህ ቢኒያም ፊቱን አዙሮ ማልቀስ ጀመረ ማለት ነው። እድል እንደዛ ስትለው ከዛም እሷም እያለቀሰች ሄደች። ማሚ በመሀላችሁ ምንድን ነው የገባው? ምንድን ነው እሱ እየተፈጠረው ስትለው፣ ማሚዬ ምንም ልልሽ አልችልም፣ ግን በቃ ብቻዬ መሆን እፈልጋለሁ፣ ማንንም አልፈልግም። ግን እማዬ እችን ሴትዮ ከዚህ ቤት አስወጫት። ማንን? እቺ ሮማን የምትባል ሴትዮ፣ እሷ ላንቺም አትመለስም፣ ጨካኝና ክፉ ሴት ናት። ከዛ በኋላ እሺ ምንድን ነው እሱ ያደረገች? እኔ ይሄን ነው ልልሽ አልችልም። እሷ እዚህ ቤት ካለች እኔ እዚህ ቤት ውስጥ መቆየት አልፈልግም እማዬ፣ በቃ አስወጫት። ላያት አልፈልግም አልኩሽ ለሰከንድ። እሺ በቃ ተረጋጋ የኔ ልጅ። ወይ አምላኬ ምን ይሆን የተፈጠረው እያለች እንግዲህ ግራ መጋባት ጀመረች ማለት ነው። እንግዲህ ምን እንደሚፈጠር አናቅም። ዞሮ እዛ በኋላ ወደ እንትን አለ ማለት ነው። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ
ቢኒያም ሮማንን እንዳልነበረች ሊያደርጋት ትንሽ ደቂቃ ናቸው የቀሩት።